ምን አየ ሲሉት መዶሻ አለ። ከዛ መዶሻ ብቻ አይደለም ያየው መጋዝም አይቷል። ግን ቀኙ መናገር አይችልም። አይቷል ግን መናገር ስለማይችል ለእጁ እስክሪብቶ ሰጥተውት እሺ ያየኸውን ሳል ሲሉት የሚስለው መጋዝ ነው። ለምንድን ነው መጋዝ የሳለ? ከዛ አይኑን ገለጡና ምንድን ነው የሳልከው አሉት። መጋዝ አለ። ምንድን ነው ያየኸው? መዶሻ። What did you see? Saw a hammer. So just close your eyes and draw with your left hand. Just let it go. That's nice. What's that? Saw. What'd you see? Hammer. What'd you draw that for? I don't know. የተገለጠ መልካችሁን ማወቅ ከፈለጋችሁ ድርጊት ነው የሚያሳያችሁ። የተገለጠው መልክ ለእናንተ አይታይም፣ ለሰው ነው የሚታየው፣ ለሆነ አካል ነው የሚታየው። ለምን ራይት ብሬናችሁ ሞር በድርጊታዊ ነው እንትን ነው፣ በምስል ነው። በምስል ህልም ውስጥ ያሳይሃል። ይፈልጋል ውስጥ ሰላም ሰላም፣ እንዴት ናችሁ? አማን ነው። አዳማ መተናል፣ አዳማ ተገኝተናል። አተ ሰሞኑን እንደዚህ አንገቴን እንደዚህ ብሎ ትራስ ምናምን ያስቸግረኛል በሆነ ጊዜ ኢንተርቫልና እንትን ሄድኩ፣ ማሳጅ ቤት ሄድኩ። ሀፍ ማሳጅ የሚባል አለ ከቂጤ እስከ አናቴ ሰራ አካላቴ ድረስ ነውና የነበረው። ከዛ ጋደም በላለችኝ፣ ከወገብ በላይ አውልቅና ተዘጋጃለች። አውልቄ በወዴተኛው ከዛ የሆነች ገላ ማድረቂያ ነገር ይዛ መጣ። ቂጤን ከፈት አርጋ እንትኑን የቂጤ ምንድነው ራስጌው እስኪታይ ድረስ ሰቅሰቅ አርጋ የስንጥቁ ይታያል። ከዛ በእንትኗ በፊቴ በኩል መጣ። ፊቴ እንግዲህ ተደፍቷል፣ ይምጣባችሁ እንትን ውስጥ የሆነ ትራስ ውስጥ። ከዛ በዚህ በክርኗ ሁላ ዘይት ምናምን እንደዚህ ላጭ የሆነ ዘይት ላይ ደፍታ ሄደችብኝ፣ አተራመሰችኝ። ከዛ እንዲህ ወደ ፊት መታ ማለት በጭንቅላቴ በኩል ወደ ቂጤ መታ ለማሸት ስትሞክር እዚህ አካባቢ ዳብሳለሁ በዚህ ባናቴና ከእምብርቷ አካባቢ አናቴ ትሽሽት ይፈጥራል እና የሆነ አይነት ሙቀት። ከዛ የቂጤን ጉንጭ ምናምን ዳበስ አደረገችው። እንዴ ቂጤል ነካ ነው ምናምን የለውም እንዴ ዳላማው እንዴት ነው ይሄ ነገር አልገባኝም ምን አልኩኝ። ክትከታ ጀመረች። ቂጤን እንደዚህ መታው አለፈች እቺ ነገር። ከዛ በቃ ብዬ እያሳኳት ነበር። አክቹአሊ ያው ጩኸቴ በቃኝ እኔ አልፈልግም አልኩኝ። በ5 ደቂቃ ምናምን 45 ይታሻሉ አሉ እና በነፃ ውጣ ተባልኩ። ሳትከፍል ሂድ በቃ ምናምን አሉኝ። እና ምኑ ነው ደስ የሚለው ይሄ? አንደኛ ድሬ ያለው እንዴት ነው ወንድ ልጅ ቂጡ ሲዳበስ ከሚስቱ ውጪ፣ ያው ሚስቱ ራሱ ቂጡን ስትነካው እኮ እንትኑ ምስሉ ደባሪ ነገር አለው አይደል? እና እንደዚህ መፈንገር ነው እንጂ መሐሉን የቀራት እኮ ጉንጩን አሻሽተው አለፈች። እና ልክ አይደለም በዛችና አንድ ክላይንቴ ሰሞኑን የመጣ ሰሞኑን እሱ ብቻ አይደለም ብዙ ናቸው፣ ግን አንዱ በወር ውስጥ 3 ምናምን ማሳጅ ቤት ሄዶ ያው ይጀልጣል። የትኛው ማሳጅ ቤት ምናምን ስሙን አንጠቅስም፣ ግን አዲስ አበባ ነው። እና የማሳጅ ቤት አዲክሽን አለኝ። ምንድነው የማሳጅ ቤት አዲክሽን? ማሳጅ ምንድነው? መታሸቱ ኖርማል ነው ምናምን እልሃለሁ። እኔ ቡና ቦታ የሆነ እገሌ ትከሻዬ መጥቶ ሲነካኝ እሱን አስታውሼ ነው። ለካ ይቺ አይነት ድሪያ የዳቦ ስም ወጥቶላት ማሳጅ ተብላ ሳይንሳዊ ተርሚኖሎጂ ወጥቶላት ትደረጋለች። ሙያዊ ዲሲፕሊን የለውም አይደለም። ይሄ ጣቴን አንቀሳቅሳው ታውቃለች። እዚህ አካባቢ ስትነካኝ ነርቭ ነው መሰለኝ እኚህ ጣቶቼ ያለ ምክንያት የሆነ እንትን ጊታር ምናምን አሁን እንደዚህ ይላሉ። የሆነ ነገር ታገኛለች ሰውነቴ ላይ። ግን እንደው በቃ ለሚስቶቻችን ይሄ ትሬን ቢደረግና እኔ ከበደኝ ይሄ ነገር። በዛ ሙያ ላይ የተሰማራችሁ እህት ወንድሞቼ ይቅርታ፣ ሁሉን ሰው እንትን እያላችሁ ነው ምናምን አይደለም ነገሬ። ዝሙት ነው የምትሰሩት አይደለም ነገሬ። ግን እኔ አልተመቸኝም። በቃ ከደገምኩም ሚስቴን ይዤ ሄጄ እሷ ተምራ ሁለተኛ ቀን ከዛ በኋላ ቤት እንድታሻሸኝ እንጂ ባለትዳር በተለይ የሆናችሁ ወንዶች እኔ እንጃ ድሪያ ሆነብኝ። እኔ ብቻ ከባድ ነውና አዲክትድ ሆኗል።
እና ካልኩሌት አረኩለት በአመት ስንት ሊበዳ እንደሚችል 86 ነገር ደርሷል። ባለትዳር ነው ምናምን ምንድነው ይሄ ነገር ምናምን ብዬ ብቻ ሰሞኑን አንዱ ዊርዱ ገጠመኝ ይሄ ነው። ምንድነው ሌላ? እሺ ምንድነው በኒ ኤጅ ላይ ላውራ እሱ ነገር አመነጨኩታ ኢንዲቴል አልገባሁም። ግን አንድ ጫራ አርጊያት 3 ደቂቃ ስለሄድኩ በአንድ ደቂቃ ውስጥ ጫራ አርጊያት ማልፋት ነገር ምንድናት እንትን ኒው ኤጅ ሙቭመንቶች ያው የሚሉት እንኳን ያጭበ ያስገባዋለሁ። እግዚአብሔር በውስጣችን ነው ይላሉ። እችም ሴት ዶክተር ኤልያስ ገብሩም በውስጣችን ነው እግዚአብሔር ይላሉ ብለው ብቻ የምትልቃል አስገብተው አላስገቡም የሚለው ላይ ነው ትኩረታቸው። ብቻ እግዚአብሔር በእኔ ውስጥ ብቻ ይገኛል አይሉም፣ ግን እግዚአብሔር በውስጥ ይገኛል የሚል ቃል ይጠቀማሉ ተብሎ ክስ ሲቀርብባቸው አይቻለሁ። ኤልያስ ገብሩም ያቺ ጻል ልጅም ሌሎቹም የተወሰኑቱ እግዚአብሔር በውስጥ ይገኛል ይላሉ። በመቅደሱ ይገኛል የሚለውን ዲና ያረጉበታል በዚህ ንግግራቸው ነው ነገሩ። ገብቶኛል እኮ ግን ከዛ ከፍ ይላል እኮ ግን እግዚአብሔር በእኔ ውስጥ ብቻ ሳይሆን የሚገኘው እኔ እኮ እግዚአብሔርንም እኮ የመሆን እንትን ቀጠሮ ምናምን ተሰጥቶኛል፣ ተስፋ ተሰጥቶኛል፣ ወይም እውነት ተሰጥቶኛል። ሰው አምላክ ሆነ ካልክ አምላክ ሰው ሆነ እያልክ ነው። ተዋህዶ ስንል አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ሜታፎሪካሊ ነው ይሄ በምሳሌ ነው ሰው አምላክ ሆነ ሲባል ሊትራል አይደለም። በምሳሌ ነው ካልክ አምላክ ሰው የሚሆነው በምሳሌ ነው ማለት ነው እንጂ ሰው ሆኖ ግዘፍ ነስቶ በአካል ተመላልሶ በዚህ ምድር ላይ አይደለም እያልክ ነው። ሰው አምላክ ከሆነ አምላክ ሰው ከሆነ ሰውም አምላክ ሆኗል። ስለዚህ አምላክ በውስጤ ይኖራል የሚለው አይግረማችሁ። ሰው ራሱ አምላክም ነው። የጸጋ ጉዳይ ነው፣ ወደዛ ይታደጋል። እሱ ሁለተኛ ጉዳይ። ራስ የእግዚአብሔር ልጅ ከሆንክ ራስን ከዚህ እንትን ላይ ጣል ሲለው የእግዚአብሔር ልጅ የሚለውን በኢየሱስ ክርስቶስ በአብ ቃልነት አስቦት አይደለም። እግዚአብሔር ልጅነት ይሄኛ የምንሟሟትለት ወይም እኛ ወንድም ይሆንልለት ኢየሱስ ክርስቶስ ቦታውን ሰጥቶን እሱ ከኛ ጋር እንደ አንዱ ሆኖ ወንድሞች ተብሎ ሊጠራ ያላፈረበት ምክንያት አንዱ ወንበሩን ስለሰጠን ነው። እኛ በሱ ወንበር ሆነን አማልክት ሆነናል። አማልክት በጸጋ ያገኘነው አማልክትነት ተሰጥቶን ታግለን ደርሰንበት ሳይሆን ሰው አማልክትነት አለው የሰው ልጅ። ይሄንንም አትርሱ እንጂ አምላክ በውስጡ ይኖራል የሚለው ነው በጣም የሸከካችሁ። አምላክም ነው እኮ ሰው። ስለዚህ ይሄንን ክሌሚንግ እኛ አይደለንም ለራሳችን የሰጠነው፣ ራሱ እግዚአብሔር ብላችሁ የምታምኑት የምናምነው የሰጠን ነገር ነው። ሰሞኑን ሳይሆን ትላንትና አንድ ያስለቀሰኝን ቪዲዮ ጠቆም አድርጌያችሁ ልግባ። እንትን ካልያዘብኝ ኮፒራይት ቁረጠው ለዋለሁ ምን አገባኝ። ያለፈው ቪዲዮ ተይዟል ባይዘይ ለእናንተ ፊልም ምናምን ቆራርጬ ያስገባለሁ ስል ዩቲዩብ ከዚህ በፊት ተጭኗል። ይሄ ቪዲዮ ይበል ብቻ ሞኔታይዜሽን ፕሮሰሱ አይገባኝም ያዘብኝና ምንም ሳንቲም አይሰራልኝም ለዘላለም ያ ቪዲዮ ማለት ነው። ግን አሁንም ስቲል በምስል ካልደገፍኩት ውስጤ ደስ አይለውም። ለእናንተ ብቻ አይደለም አምሰራው ለራሴም። ምን ሆኖ አልመሰላችሁ የራይት ብሬን እና ሌፍት ብሬን ሄሚስፌሩ እንደዚህ ኮኔክት የሚያደርጉበት መካከል ላይ ያለ ኤጀንት አለ፣ ያለ የነርቭ እንትን አለ፣ ሀዲድ እንደማለት ነው። ኢፕለፕሲ የሚያስቸግራቸው ሰዎች ብዙ ጊዜ እንደ መፍትሄ የሚወሰደው በኦፕሬሽን መካከል ላይ ያንን ድልድዩን መቁረጥ ነው። ድልድዩ ከተቆረጠ ሌፍትና ራይት ብሬኑ እንትን ማድረግ አይችሉም፣ መነጋገር አይችሉም። ሶዛት ኢፕለፕሲ ይቆማል። ግን በዛ ምክንያት የሆነ አንድ ክላይንት ላይ እንደዛ አይነት ድርጊት ተደርጎ ከዛ በኋላ በውጤቱ የታየው ነገር በቃ ዓለምን ጉዳስ ብሏል። ቆይቷል የሚገርመው ሪሰርቹ። እኔ ግን ትላንትና ነው ያየሁት። ኡበር ቦዮ የሚባል አንድ ዩቲዩበር ታውቃላችሁ፣ እሱ ጠቁሞኝ ሄጄ አይቼ ገርሞኝ እና እንዳውም አለቀስኩ ያልኳችሁ። የማልቀሴ ምክንያት ምን መሰላችሁ? እኔ ራሴንም ማቀው ሁላችንም የምናቀው በሌፍት ብሬናችን ፕሮሰሲንግ አቅም ነው። ሌፍት ብሬን ትልቁ ኒውመሪክስ እና አልፋቤት ወይም ቁጥርና ቃላትን ነው እና ኤክስፕሬሲቭ ነው። በቁጥርና በቃላት ፐርሲቭ ያደረግነውን ነገር የመግለጥ ፕሮሰስ የሚሰራበት ኤሪያ ነው ሌፍት ብሬን ተብሎ የሚታሰበው።
የምናውቀው ነገር ኤክስፕረስ ሊደረግ የሚችል ነገርን ፕሮሰስ የሚደረግበት ቦታ ነው። ለምሳሌ መጽሐፍ አየሁኝ እዚህ ጋር መጽሐፍ አልኩ። መጽሐፉ ምስል ነው። መጽሐፉን ነው ያየሁት እንጂ በፊደል መጽሐፍ ተብሎ ተጽፎ አይደለም። መጽሐፍ አየሁ መጽሐፍ የሚል ቃል ተጠቀምኩ። አሪፍ። ከዛሳ አሁን ይሄን መግለጽ የምችለው መግለጽ የማልችለውን ልክ ደግሞ አሁን ሌፍት ብሬን የሚያየው እንደዚህ ነው፣ ወደዚህ ነው። ይሄኛው የራይት ሄሚስፌሩ ራይት ሄሚስፌር እና ሌፍት ሄሚስፌር ብለው ይከፍሉታል። ልክ ይሄ ራይቱ ሌፍቱን ነው የሚያየው፣ ሌፍቱ ራይቱን ነው የሚያየው ማለት ነው። እና ያ ቪዲዮ ላይ ታዩታላችሁ። ልክ በሌፍቱ የሚታይ ጉዳይ ሲገጥመው መናገር ይችላል ሰውየው። ሌፍትና ራይቱ እንግዲህ ተለያይተዋል። በሌፍቱ የሚታየው በቀኝ በኩል ያለ በሌፍቱ የሚታየው ለምሳሌ አንድ ጊታር ቢሆን ጊታር ምስሉ ጊታር ቢሆን ራሱ ጊታሩን ቢያየው ጊታር ይላል። ጊታር ተብሎ ከተጻፈም ጊታር ይላል። በቀኙ የሆነ ነገር አየ፣ መጽሐፍ ሊሆን ይችላል። አያውቀው። ምን አየ ሲባል አላውቅም፣ ምንም አላየውም ይላል። ከዛ በራይቱ ነው ያየው። እንግዲህ ምጣባችሁ ራይቱ ኒውሜሪክ ስላልሆነ ነው፣ ቃላትና ቁጥሮች ስላልሆነ ነው የሚሰራው። ራይቱ ሞር ኬዮቲክ ነው፣ አይታወቅም። በኢሜጅ በሲምቦል ነው የሚሰራው። እና ልክ በራይቱ በቀኝ የአእምሮ ክፍል ያየው በግራ በኩል ያለ ምስል ወይም ጽሁፍ ተናገር ሲሉት አይናገርም። ለምን? ሌፍቱ ነው ወርድና ኤክስፕሬሽን ያለው። ስለዚህ መናገር ያቅተዋል። ምን ያደርጋሉ? እዚህ ሰዓት ለግራ እጁ ብዕር ይሰጡታል እና አይንን ጨፍነህ ዝም ብለህ ሰውነትህ ልቀቀው፣ ምን እንዳየህ ለመጻፍ ሞክር፣ አይተሃል ግን አእምሮች ስለማይነጋገሩ ነው እና ራስህ ልቀቅ ሲሉት በእጁ እስክሪብቶ ይስላል። እስክሪብቶ አይቷል በቀኙ፣ ግን መናገር የሚችለው በግራው ላየው ነገር ነው። በቀኙ ላየው ነገር ሪስፖንስ ማድረግ አይችልም። ለምን? ራይት ብሬኑ ኤክስፕሬሽን ስላልሆነ። ሶ በእጁ ምን አደረገ? እስክሪብቶን ሳለው ማለት ነው። Now, when a word or a picture falls to the left of a fixation point, that information goes to his disconnected right half brain. And as we can see here, Joe is unable to name it. Joe is able to draw the picture with his left hand, the left hand getting its major control from the right half brain. What did you draw? Okay. What'd you see? Wheel on one side. I don't know where I saw it. So even though he can't name it, his left hand is able to draw out the picture of the stimulus of the picture or word that we presented to his right half brain. ግራ ሲያጋቡት ማለት ነው። መጋዝና እንትን ያሳዩታል፣ መዶሻ። እዛ ምን አየ ሲሉት መዶሻ አለ። ከዛ መዶሻ ብቻ አይደለም ያየው፣ መጋዝም አይቷል። ግን ቀኙ መናገር አይችልም። አይቷል ግን መናገር ስለማይችል ለእጁ እስክሪብቶ ሰጥተው እሺ ያየኸውን ሳል ሲሉት የሚስለው መጋዝ። ለምንድን ነው መጋዝ የሳለው? ከዛ አይኑን ገለጡና ምንድን ነው የሳልከው አሉት። መጋዝ አለ። ምንድን ነው ያየኸው? መዶሻ። ለምን መጋዝ ሳልክ? አላውቅም። ይሄኔ ነው እንግዲህ አንተ የምትቸገረው። እሺ ሶስተኛ፣ አሁንም ምስሉን ታዩታላችሁ። ሶስተኛ ዙር ምን ሆነ? ቤል ደውልና ድምጽ ተብሎ ተጽፏል። ቤሉን ሌፍት ሄሚስፌሩ ማየት ችሏል። ኤክስፕረስ ማድረግ የሚችለው የግራ አይምሮ አይቶታል። ደውል አለ። በቀኙ ያለውን ግን አላየውም። ሚውዚክ ነው የሚለው፣ ደውልና ሚውዚክ። ከዛ ምን አየ ሲባል ደውል አለ። ደውልን ለምን መረጥክ ሲለው ሁለት እንዳየ ተነግሮታል። ያው ሌፍትና ራይቱ እንደማይሰራ ያውቃል እንጂ ሰውየው ለምን መረጥክ ሲባል ሁለት ነገሮች እንዳየ ገብቶታል። ለምን መረጥክ ሲሉት አይ ስንመጣ የሆነ ሙዚቃ ሰምቻለሁ፣ ሙዚቃ ውስጥ ደውል ሳይኖር አይቀርም አለ። አሁን ሙዚቃ የምትል ቃል ተጠቅመዋል። ተመልከቱት። ኤክስፕረስ ለማድረግ ሲሞክር ያየውን ነገር ደውሉን ማለት ነው። ምንድነው የተጠቀመው ቃል? ሙዚቃ። ሙዚቃ የሚል እኮ አለ፣ ግን ሙዚቃውን ከየት አመጣው? መንገድ ላይ ስሰማው ነበረ ብሎ። አሁን ኤክስፕረስ የማድረግ አቅም የሌፍት ብሬኑ የሌፍት ሄሚስፌሩ ነው። እሺ መግለጽ የማንችላቸው ነገሮችን እናያለን ማለት ነው። እሺ አየን፣ ድርጊት ላይ ይመጣሉ። ተመልከቱ። ቆንጆ ኬዝ ነው እየሰራው ያለ። አንዳንድ ሰው የሚናገረው አለ፣ የሚያደርገው ደግሞ ሌላ ነው። የሚናገረው
መናገር የሚችለውን ነገር ስላየ ነው። የሚያደርገው ግን ለምሳሌ በግራ በኩል ያለው የሰውነቱ ክፍል ለቀኙ ሄmisፈር ነው የሚታዘውና በግራ እጁ ወይም በድርጊቱን በግራ እጁ ብቻ ሳይሆን አሁን የቀኝን ግራ ያዘዋል እኮ ስቲል የመናገር ክህሎት ያለው የአይምሮ ክፍል የማዘዝም ስልጣን አለው ሰውነትን። አንዳንድ ሰዎች ኒውሜሪክስ እና ይሄ ለምሳሌ ዳታ ኢንኮዲንግ የሚሰሩ ቁጥሮች መሸምደድ የሚችሉ ቁጥሮችን ካልኩሌት ማድረግ የሚችሉ ብለሪ ስቴት ውስጥ የማይገቡ አሉ። መሸምደድ የሆነ አንድ ጓደኛዬ ነበረ የዛሬ አመት ገደማ እኔና እሱ የሆነ ቦታ ተገኝተን እሺ አመት በዛች 6 ወር እንበለው የዛሬ 6 ወር የሆነ ቦታ ተገኝተን ለኔ የተሰጠ ስልክ ቁጥር የሆነ 6 ዲጂት ምናምን ይሄዳል በቃሉ ሴቭ አላረገው ምን እኔ ሴቭ ያረኩት ስሙ ጠፍቶብኛል የሰውየው ቁጥሩን ነገረኝ። ሌፍት ሄmisፈሩ በጣም አግሬሲቭሊ እንትን ይሰራል ማለት ነው። እኔ ደግሞ ራይቱ ነው የሚሰራል ሞር ራይቱ ኪዮስ ነው ከፈረሱ ጋሪው ማስቀደም ማለት ነው። አሁን ከፈረሱ ጋሪው ቀድምብኛል የሆነ ቀለም አምጥቼ ምን እንደምስል ሳላውቅ ነው መሳል የምጀምረው። ቤት ውስጥ የሰራሁትኝን ያንን መደርደሪያ ታዩታላችሁ ፕሮሰሱን። ዝም ብዬ የሆነ እንጨት ነበር እንጨቱን ከሁለት አስቆረጥኩት ከሁለት ሳስቆርጠው የተሰባበሩ እንጨቶች አዩ የተሰባበሩ እንጨቶቹን ቀለም ሳመሳስላቸው የእንጨቱ አካል መሰሉ። ከዛ የወደቀ ሁለት ብረት ነበር ቤት ውስጥ ለሌላ ጉዳይ ገዝቸው አልገጠም ያለ እሱን አጠፍኩ ሰበርኩ ላይ ለጠፍኩና አስቀመጥኩበት። ሳስቀምጥበት ያኛውን ሼልፍ መጣና ሚስቴ ናት መጀመሪያ ላከችልኝ ምስሉን ስትልክልኝ ምን እንደማደርገው አላውቅም እንደወደድኩት ግን አውቃለሁ። ከዛ መገጣጠም ጀመርኩና መገጣጠም ሲጀምር አንዳንድ የእንጨቱ ክፍል ቀድሜ ፊዚክሱን ማየት አለብኝ። 10 ጊዜ ለካ አንድ ጊዜ ቁረጥ የሌፍት ብሬን የሌፍት ሄmisፌር ስብከት ነው። እኔ እንደዛ አይለችም 10 ጊዜ አለካም ቆርጬ ነው የምለካው። የሚያስቀው ኮሱ ነው እንደዚህ ይሄ የኪዮቲክ ክፍሉ የራይት ብሬን አቅሙ እሱ ነው። የሆነ ነገር ሲበላሽ ነው ከውስጡ ኦርደር የሚያወጣው ከኪዮስ ውስጥ ነው። ይሄ ሁሉ ጊዜ ላይሳካ ይችላል አስቸጋሪ ነው ማለት ፐርፐዝሊ ለኪዮስ አልሰራም ማናችንም አንሰራም እሱን አውቃለሁ። ለማበላሸት ብዬ አይደለም የሰራው ግን እየሰራሁኝ ነው የማየው ከስራው ውስጥ ነው ፈጠራው የምፈልገው። በእምነት የሚገባበት የአይምሮ ክፍል ነው። ለምሳሌ ቴራፒ መስራት ትችላለህ ሲሉኝ አዎ ብዬ በጨበጣ ገባውና እንትኑን አገኘሁት መስራት የቻልኩት ግን መስራት እንደምችል የሚያረጋግጥ ወረቀት አውቄ አግኝቼ ሞክሬ ልክ ነህ ትችላለህ ፕራክቲሱ ይፈቅዳል ተብያር ዩቲዩብ እኔ የምሰራው ምስና ጥቅስ ቀላቀለብህ ደም ፈልቶ ልትሄድ ትችላለህ ሂድ አይመለከተኝም በቃ ቀስ ያለ ፕሮግሬሲቭሊ ያድጋል ብዬ ለኦዲየንሴ ሳይሆን ከስራዬ ውስጥ እኔ የምማረው ነገር ይኖራል ብዬ ሞክሬ አሁን እዚህ ጋር ደርሻለሁ። ምንድነው ከድርጊታችን እንማራለን ተምረን እናደርጋለን ሳይሆን ከድርጊታችን እንማራለን ብለው የሚያስቡ ሰዎች ሌፍት ሄmisፌራቸውን ይጠቀሙታል። ራይቱን ማለት ነው። ራይቱ አንኖውን ነው የሚባለው ኖውን አይደለም። በፒክቸር በሲምቦል በአርኪታይፕ ነው የሚሰራው። ዩንግን ለዛ ነው የወደድኩት። አርኪታይፕን ይጠቀማል ኢሜጆችን ይጠቀማል። ጌም ኦፍ ትሮንስን የወደድኩት ለዛ እኮ ነው። እያንዳንዱ ካራክተሮች ላይ የማየው ሲምቦል አለ አርኪታይፕ አለ። ሲምቦል አርኪታይፕስ ሚቶሎጂ የሌፍት ሄmisፌር ጉዳዮች አሉ ተረት ናቸው እነሱ። እምነት ይጠይቃል እንትኑ ራይት ሄmisፌሩ እምነት በጨበጣ የምታረገው ነገር ሞር የሆነ ራስን መቆነስ ይሆናል እንጂ ከመንፈሳዊ ዓለም ጋር ለመነካካት የሚቻለው ራይቱ አክቲቬት ማድረግ ሲችል ነው። በትክክል ሁለቱ መገናኘት ከቻሉ አይምሮ ጡንቻ ያወጣል መስል ያወጣል። ኒውሮኖቹ ዋየሪንጋቸው ጠንካራ እየሆነ ይመጣና ፐርሰናሊቲ መስራት ይጀምራሉ። ለምሳሌ ወደዚህ ልመጣ ስል ምን ሆነ መሰላችሁ ትንሽ ጉንፋን ይዞኛል ጉሮሬን እየያዘኝ ነው። ከዛ አካባቢም ደግሞ ሰው በዝቷል አለ ወትሮው የገዳ ሰው አለውና እዩ ተመልከቱ። እሺ እነግራችኋለሁ። አሁን እዩ ተመልከቱ ያልኩትን ላንሳና ገዳ ሰው አለ ምናምን ብዬ ነው ስመጣ ወደዚህ ብያለሁ። እሱን አረሳ ስመጣ ወደ ድሬዳዋ ከድሬዳዋ ወደ አዳማ ላወራ ግን የድምጼን እዩት ልኬቱን አካባቢ ያለውን ሰው መጥኖ ነው ድምጼ እየወጣ ያለው። እናንተ ናችሁ ኦዲየንሶቼ። ማይኩ በደንብ ይወስዳል
ድምጹን ችግር የለውም። ግን ኮምፎርታብል ሆኜ እንዳወራ እነሱ ጆሮ እንዳይደርስ አድርጎ ድምጽ ማውጣትን ይሞክራል ማለት ነው ውስጤ። አሁን ይህንን ሜትር ማን የሰራው? ከዛ ጋር ሆኜ ራሴን ላዳምጠው ሞክረው ሚል ልጅ ነው እንጂ ማየው ድምጹ የሚሰማ ልጅ ነው ወይ ማየው? ጀስቸሩ የሚረብሽ ነው ወይ? ይሄንን ሌላ ቀለም አይምሯቸው ውስጥ እንዲፈጠር ማድረግ ወደዚህ ፐርሲቭ ሲያደርጉ ኦንላይን እንደሆነ ቲክቶክ እንደሆነ እንዲሰማቸው አድርገው ናቅ እንዲያደርጉኝ ማድረግ እንዴት ነው የሚቻለው? ምን አይነት ጀስቸር ነው ቲክቶከር የሚጠቀመው ምናምን ብሎ እሱን ካባ አልብሶኝ ነው እናንተ ጋር የሚመጣው እና በዛ ካባ እናንተ ሳትረበሹ እነሱም ሳይረበሹ መልእክቴን ማድረስ እንድችል አድርጎ ነው እዚህ መጣሁኝ። አሁን ሰው በስቷል በቃ ወደ ቤቴ ልሂድ ምናምን ብዬ ከማሳልፍ አካባቢው የሆነ አይነት መልክ እንድሰራ አንኮንሽስሊ ድራይቭ አድርጎኝ የሆነ ካባ አልብሶኝ ከዛ መታየት ቅጥር ያወጣኝና ማኔጀብል የሆነ መገለጥ እንዲኖረኝ አድርጎ ለነሱ ቡልኮ የሆነ አይነት መልክ ሰጥቷቸው ለእናንተ ግን ከለመዳችሁት ነገር ውጪ ሳይሆን የሆነ ነገር እንዲመጣ ወደ እናንተ ማድረግ የሚችልበት ፖቴንሻል የራይት ሄሚስፌሩ ነው። ወደዚህ ስመጣ ምን ሆነ መሰላችሁ? ሸኔ መንገድ እየዘጋ ማለት ድሬዳዋ ገብቶ የሆነ ሰው ገደለ አለ ብሎኛል። ያው ፖሊስ ነው ያለኝ የሚገርማችሁ እና ነገ ልሄድ እኮ ነው ስለ አትሂድ አለኝ። አሁን አትስቴክ ሆንኩ። ውሃ አምጣልኝ አባ 1 ሊትር ቀዝቃዛ እና እሺ እንዴት ነው የማደርገው? ከባሱ አይደለም የተደወለልኝ ከፖሊስ ነው። ፖሊሱ ወዳጄ ነው ጎረቤት ነው ምናምን ይመቸው እና ተው አትሂድ አሻሽለው አለኝ። እኔ ደግሞ ሚስትና ልጄ ናፍቀውኛል ምናምን በቃ አየር መቀየር ፈልጋለሁ። ወሮ ነኝ መሰለኝ ከባሱ ቢሆን እቀራለሁ አማራጭ የለኝም ምናምን። ግን አሁን በመቅረቴ አንደኛ ፈሪ የሚል ታርጋ ይለጥፋል ኤጎዬ ራሴ ላይ ማለት ነው። እሺ ታንክ ዩ አበናተን ሰው ይማታ አንደኛ ፈሪ ብሎ የሚል ታርጋ ይለጥፋል። ሁለተኛ ልባረከስ ቢሆን አንዳንዴ የለም እሳት ውስጥ ተጥለው መልአክ እንደገጠማቸው። አሁን እንግዲህ ይሄ እብዱ የቀኙ አይምሮዬ ወሬ ነው ከቅዱስ ጋር መስነ ስርዓት 30 ደቂቃ 1 ሰዓት ነገር ተከራከርን ማለት ነው። ተጨቃጨቀን በቃ እሱ ነው። እግዚአብሔር ቢሆንስ መልእክቱን የላከ እንዴ? እግዚአብሔር ለኔ ብቻ ነው የሚልከው? ከላከለ ሁሉም ባስ ነው እንጂ ሁሉም ናቸው መቅረት ያለባቸው። በኃይሉን አትርፎ 59 ሰው ሽንሽን ሲደረግ በሸኔ ከዛ እግዚአብሔር ነው ለኔ የሚመጣው። እንደዚህ አይነት እግዚአብሔር እኔ ታውቃለሁ እኩል ነው እንጂ የሚያስበው ካሰበ ካልሆነ ሊባርከኝ ነው እንዴ? ምን ሆነሃል? እንዴት ነው የሚባርከኝ ማለት ምናምን አይደለም። እኔ በፈቃዴ እግሬን ከንቱኑ ከተራራው ላይ ጥዬ መልአክ ይልክልኛል አይነ ዝንጣ ውስጥ አልገባው። ግን መንገዴ ላይ ከመጣ ግን ከገደለኝ ወደሱ ሄጄ ተገላገልኩኝ። ጠዋት ተነስቶ ምን አደርጋለሁ የሚል ገተት ምናምን ነገር ቀረ። በቃ እግዚአብሔር ጋር አሾይና ነው ይመቸው። እንዲህ የሚቀለኝ ይመስላል እኮ ሲሰክሰኝ መጀመሪያ። ሁለተኛው ደግሞ ልባረከስ ቢሆን ከገብርኤል ጋር እንዴን ከዚህ በኋላ አብሬ ነኝ ምናምን ቢልስ ሁኖስ ብሎ እቺ ሱፐርማን ምንድነው ሱፐር ሂሮን ሲመጠመጥ ያደገው የማርቨሉ በኃይሉ ጀንጅኖኛል። በቃ ተባረክ ነው ምናምን። አሁን እንዴት ነው የሚሻለው ግን? ይሄ ድፍረት ነው ምናምን በቃ በዚህም በዛም ማድረግ ነው። በኢዮብ ላይ ቤቲንግ የተጫወተው እግዚአብሔር ኤልያስ እኮ ቤቲንግ ተጫውቶበታል። አሜን ነው። ኤልያስ የእናንተን ይበላ እንደሆነ እኔ እስቲ ብሎ ተኝቶ የሆነ አምላካችሁ እንትን ድምጻችሁ ዝቅ ስላለ ይሆን ጮክ በሉ እስቲ ምናምን ብሎ ለሱ ጊዜ መጥቶም ሽካ አረጋለታል። ቤቲንግ ነው የተጫወተው። ቤቲንግ ተጫወተ አንተ። ቤቲንግ ዝም ብለህ እንትን ቆርጠህ ምናምን በሳንቲሙ ይቅርብ። በነፍስህ ቤቲንግ ተጫወት። በእግዚአብሔር ቤቲንግ ተጫወት እና በእግዚአብሔር ቤቲንግ ይጫወታለሁ። ኦኬ በኢዮብ ብቻ አይደለም እሱ የተጫወተው፣ በሱም ደግሞ የተጫወተዋል። እኔ ሆን ብዬ እግሬን ተራራ ላይ ወጥቼ ቤቲንግ አልጫወትም። ያድነኛል ቀለበለ እንደዚህ ቸለች። መንገዴ ላይ ከመጣ ግን ልታስባርከኝ ነው። አለቀ።
ሶስተኛው ኦፕሽን ምንድነው? ወይ ልባረክ ነው ወይ ወደሱ ተገድዬ ልሄድ ነው። ካልሆነ ሶስተኛው ኦፕሽን ኤጎይን አትርፌ ልቀርብ። አሁን ኤጎይን አትርፌ ያለው ለምን መሰላችሁ? በዛን ዕለት የሆነ አንድ ወዳጄ ናትናኤል የሚባል ወደ አዲስ አበባ ሊሄድ ለካ ትኬት ተቆርጧል እና እዛ ውስጥ ተገናኘን እና ደውልለትና ምን እለዋለሁ ከቀረው በኋላ አንተ ናቲ የት ነህ ምናምን ስለው እንዴ ሄድኩኝ እኮ አዲስ አበባ። መቼ ሄድክ? ትላንት። በምን? በሰላም ባስ። እኔ በሰላም ባስ ነበረው። አንድ ሰላም ባስ ነው። ከዛ እሱ ደርሷል በሰላም። ከዛ በሰላም ሰላም ደርሷል። እሺ ከዛ በኃይሉስ ሰላም የሚል ባስ ውስጥ ተሳፍሮ መሄድ አቅቶት ቤቱ ተኝቶ ኤጎውን ከስሯል። አንድ በጭባጫ ቀጣይ የሆነ ነገር ውስጥ ብትገኝ እግዚአብሔር አለልኝ ማለት ትችላለህ ወይ የምትል ፍርሃት እንደ ልጅ እዚህ ውስጥ ተወልዳ ማደግ ትጀምራለች። እየጠቀለለች ትበላለች። አረ እግዚአብሔር አለ መኪናው አንድ ጎማው ውልጭም ሲል እግዚአብሔር ይደርስልኝ ሲል አረ አሁን ነው የምትጠራው። ያኔ እግዚአብሔር ይደርስልኛል ብለህ ለምን አልሄድክም? አሁን ነው እንደምትጠራው የሚል ድምጽ ይመጣ። አሁንማ በቃ ጠራዋለሁ ምን ታመጣለህ? ኦኬ this is good። ይሄ ምንድነው? የራይት ብሬኑ እንትን ነው። እኔ እማላቀው በቃላት መግለጽ የማልችለው በኃይሉ አለ ማለት ነው። እማቀው ሁልሽም እንደዛ ነሽ። ለምንድን ነው ይሄንን ኬት አመጣሁት? ይሄ ግለሰብ በአይኑ በግራ አይኑ መዶሻና መጋዝ አይቶ ምንድን ነው ያየው ሲባል መጋዝ አለ። ሶሪ መዶሻ አለ። ሲስል መጋዝ አለ። ሳደርግ የማደርገው በኃይሉ የሚያደርግ በኃይሉና ሲያወራ የሚመጣ በኃይሉ የተለያዩ ናቸው ማለት ነው። ሁለቱ ተገናኙልኝ በቃ ጨረስኩ። እሱ ጋር አለ ገና ነው። በጣም ብዙ ሰው ገና እንትን ሄዱ ባይዘው። ለዛ ድምጼ ልዩነቱን ካያችሁት ሞክ ያለው ለዛ ነው። በዚህ በኩልም ጎሽጎሽ አለ። ይመቻቸው ያጣጥሙ። እኔ እኮ ከፍለው ምናምን ብዬ አይደለም፣ ግን ይሄ ፐብሊክ ቦታ ስለሆነ መብት አይደለም የሰው እንትን መረበሽ ብዬ ነው እንጂ ከፍለው ያዳምጡ ምናምን ብዬ አይደለም። ወደፊት ያው መድረክ ይኖረናል እኮ መቼም ማለም አናቆም ስል ምን ትዝ አለኝ። አንድ ልጅ አፍን አታጠጠምብን ጫት ነው ይሄ ጫት እየቃምክ ምናምን አለኝ። እንትን ነው ነግረው ነው ለካ እና አግኝተህ ደርሰብኝ አይደል? ይመች እና አንዳንድ ነገር ባታወሩትስ እንደው አልቃምኩም አሁን ለምሳሌ ሰሞኑን እና ባታወሩትስ እንደው ትሞታላችሁ። እሺ ምንድነው ነጥቡ ጠፋብህ። አየህ ስለ በርጫ አታውራ። አዎ መድረክ ይኖረናል። ያው ህልመኛው በኃይሉ መቼም እኮ ማለም አያቆም። ህልም ነበረው ብዬ ጽፌም ህልም አላቆም መቼም። ወደፊትማ መድረክ ይኖረናል። እንደዚህ እኮ በዩቲዩብ ብቻ የተገናኘ የተሳከስን አይቀጥልም። መድረክ የሚኖረን ይመስለኛል። መጀመሪያ ኦዲየንስ ልፍጠር ብዬ እንጂ ምስና ጥቅስ አቀላቅሎ መስማት የሚችል ኦዲየንስ መፍጠር አለብኝ። ይሄ ምን ማለት ነው? እኔ ነፃ ሆኜ ከናንተ ጭብጨባ ወይም መደነቅ ፈልጌ ሳይሆን ጄኒዩንሊ እኔን ኦሬዲ የምታቁኝ የሚያቀኝ አንድ ማህበረሰብ ፈጥሬ የሆነ አይነት ጀማዓ ኖሮ እዛ ወጥቼ ሐሳቤን ለመግለጽ ስሞክር ኦሬዲ እናንተ ውስጥ አለሁኝ። እናንተ ውስጥ ከሌለሁኝ እዛ ፊታችሁ ስቆም ለናንተ ብዬ ነው የማወራው። ማለቴ ለናንተ ሳይሆን ለኔ ብዬ ነው። ሶሪ ለኔ ብዬ ለጭብጨባ ለሙገሳ ምናምን። አይ አሁን ግን ለናንተ ብዬ ነው የማወራው። መድረክ ተዘጋጅቶ ወደፊት የምናገር ከሆነ እዛ ጋር በእናንተ ሪፍሌክሽን የሚወጣውን በኃይሉ ላወጣ ነው የምመጣው። መድረክ ኖሮ ከመጣው እኔም ደግሞ በእናንተ ሪፍሌክሽን የሚወጣውን በኃይሉ ላጣጥም ነው እና just it's all about you ማለት ነው። of course I enjoy it when I do that ማለት ነው። ግን ያ ኢንጆይ የማረገው ግለሰብ የሚወጣው በእናንተ ሪፍሌክሽን ስለሆነ እምመጣው ለእናንተ ነው። በዚህ ደረጃ እርግጠኛ መሆን አለብኝ ብዬ ቀጠሮ አለኝ ወደፊት። ለምን ከዚህ በፊት በነበሩ መድረኮች ላይ ፍርሃት እየለጠለጠኝ ሰውጣ ለምን ትፈራለህ? ሰጪ ከሆነ መልክህ ሰጪ መቼ ነው ሲፈራ ያየኸው? ለኔ ቢጤ የምትሰጠው ሳንቲም የኔ ቢጤውን ያንቀጠቅጠዋል። ለኔ ቢጤ ሳንቲም ልትሰጠው ስመጣ ወይስ አንተ የተንቀጠቀጥክ ነው የምትሰጠው? የሰጪ መልኩ እኮ ሞገስ ነው እንጂ መንቀጥቀጥ አይደለም። እዚህ ጋር ለቃቃሚ ነህ ተተቀባይ ነህ ማለት ነው ምናምን ብዬ ራሴ ላይ ዝቼ ነበር። ታስታውሳላችሁ። ሶ ወደፊት ስንገለጥ ወደፊት በጀማ ሰርተን አንድ ላይ መሆን ስንችል ዊል ሲ ለምን እዚህ ጋር እንደመጣሁኝ አዎ በርጫው ምናምን ብዬ ነው። ኦኬ እናላችሁ የራይት ሄmisፌሩ ማንነት አለ እናንተ ጋር ግን ወርድ ማድረግ አትችሉ።
ታውቃላችሁ፣ የሆነ ነገር አይታችኋል፣ ግን ቃል ማድረግ አትችሉም። ለምሳሌ መልአክ እዚህ ጋር ቃል ማድረግ አልችልም። እንዴት ወርድ እንትኑን መልአክን ፎርም ውስጥ መክተት አይችልማ። ይሄ የሌፍት ብሬኑ ኮንሽስነስ ያለበት ቦታ እንደማለት ነው። ወርድ ኮንሽስነስ አላቸው፣ ኔሚንግ ስለሆነ የሆነን ትርጉም ስለሆነ እና እንዴት ቅርጽ ውስጥ ከተታወረዋለህ እና እያየህ ይሆናል እኮ አሜን። ይሄ ደስ አይልም? ለዚህ ነው ያለቀስኩ አልኳችሁ። እግዚአብሔርን እያየነው እኮ ይሆናል፣ ግን መግለጽ አንችልም። ለምን? ፖቴንሻሊቲ ነው እሱ፣ ፎርምለስ ነው። ፎርም ኖሮት አይመጣም። መልአክ ፎርም የለውም። ለሰው እንዲመች ሆነው በአካል ኖሯቸው እንደ ሰው ይገለጣሉ እንጂ እንደ ሰው ሲገለጡ ነው ያን ጊዜ ያን ሰውዬ ብንጠይቀው እኮ መልአክ ነው ላይል ይችል ይሆናል። ይከብደዋል። ለምን? ሰው ሆኖ ነው ያየው። በሁለት እጅ ሁለት እግር አይን ምናምን ኖሮት ወደሱ አሬና መጥቶለት እንጂ ወደዛኛው ሄዶ አያውቀውማ። ፎርምለስ ነው የሚሆንበት እና እንደዚህ ክንፍ ዘርግቶ ምናምን እንደምናየው ሙቪ ላይ አይደለም እኮ የመልአክ ፎርም። ክንፍ ይኖራቸው ይሆናል ምናምን፣ በቃ እሱ ውስጥ አልግባ እንግዲህ ግር እያለኝ ነው የሚሄደው። ስለዚህ በምናቀው መልክ ነው የሚገለጠው። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ሲባል ስናየው ክንፍ ያለው የሆነ ነገር እየታገለው ነው። ግን ያ አይደለም እኮ አይደለ፣ ከእግዚአብሔር ጋር ነው ያለው። በመልአክ ፎርም እግዚአብሔር ጋር አላለም። እንዴት እንገልጸዋለን? እያየን ነው። እመኑኝ፣ መናገር ስለማንችል ነው። ይሄንን ከዚህ ቪዲዮ ውስጥ ስሜታዊ ያደረገኝ ነገር እሱ ነው። ተከፍሎብን ነው፣ ከሁለት ተከፍሏል። እና ይሄና ይሄ ኮሙኒኬት ለማድረግ መሰልጠን አለባቸው። ማንም ያሰለጥነው ራይት ሄሚስፌሩ ሌፍቱን ማሰልጠን አለበት። ቀስ እያለ ነው የሚያስተምረው። እና እንግዲህ በሪያሊቲ ባይመጣም በዚህ በኮንሸስ በሆነው ዓለም ጀሪካን ምናምን እንደዚህ ጠረጴዛ፣ ሰው፣ ሴት፣ ወንድ ምናምን በሚሉ ቅርጾች ውስጥ ባይመጣም የሆነ ኢንቪዚብል የሆነ ኢንቲቲ የሆነ ትርጉም ያገኘንለት ያጣንለት ነገር እንደዚህ ወደኛ ባይመጣም ይሄኛው ስለሚያውቅ መናገር ስለማይችል ቀስ እያለ በእንትን ያወራዋል። በሲምቦልስ፣ በሚቶሎጂ፣ በተረት በሳይንስ ምናምን አሉ አይደል? በህልም ምናምን እዛ ውስጥ እንትን ማለት እንችላለን። ሲምቦል ያደረግነው ነገር በምስል ለምናየው ወርድ የለችም እኮ አለ፣ ንግግር አለ፣ ግን ሞር ቪዥዋል ዓለም ነው። ህልም ፊልም ምናምን ስንል ቪዥዋል ነው። እና ፊልም የማያዩ ሰዎች ሞር ራሽናል፣ ቁጥርና ወርድ ላይ ብቻ የሚያተኩሩ ሰዎች፣ ለዴፊኒሽን የሚሞቱ ሰዎች ምናምን አሉ። እንትን ይሄ ፋንታሲው ይጎላቸዋል። ረቂቁ ዓለም ማለት ነው። ሚቶሎጂው፣ ምሳሌዎቹ፣ ሜታፎሮች ምናምን በዛ አይነት መንገድ ለመማር ዝግጁ ያልሆነ ሰው ራሽናል የሆነችው ዓለም ጨፍልቃ ትገለዋለች። ጠባብ ነው እኮ የሆነ ነገር ስናደርገው ካታጎሪ ውስጥ ይገባል። ግን አንድ ላይ ተሰብስቦ ነፍሳችንን ማሳረፍ አቅም የለውም። ጥያቄዎች አሉብን ማለት ነው። በቃ በደንብ ቅርብ ብለውኝ ዱቃሉ እና ዝም ብዬ ላውራ እንግዲህ ጩጬዎች ናቸው። አሁን የሲምቦልን ነገር ሳወራ በተለይ ፊልሞችን የምተረጉምላችሁ ለምንድን ነው? ለምሳሌ እኔ በክንሳይ ውሻው ብቻ አይደለም፣ መሪውም መሪ ብቻ አይደለም፣ ተኩላውም ተኩላ ብቻ አይደለም። ምንድነው እያየህ ያለኸው ብዬ ራሴን ወደ ቃላት ሳመጣው አንዳንዴ ይነጋገራሉ መሰለኝ። ሌፍትና ራይቱ የኔ ጋር ይነግረኛል እና ስነግራችሁም ይገርማችኋል። አሁን በሜዝ ረነር አጥሩ ኦርደር፣ ከዛ ውስጥ የመጡት ወንዶች ምናምን የነገርኳችሁ፣ ሴት ስመጣ ኮንሽስ ታደርገናለች፣ ከወጣም በኋላ አውሬዎቹ ምናምን ሲምቦሎች ናቸው። በሲምቦሎቹ ዊ ኮሚኒኬት ቤተር፣ በደንብ እንግባባለን በሲምቦሎች በወርድ ከምንግባባው በላይ በምስል የምንግባባው ይበልጣል። እና ያንን ያላስተዋልን ይመስለኛል። ማስተዋልም አንችልም ብንሞክር፣ ግን ኮሚኒኬት ግን እናረጋለን። እና የሆነ የምናየው ነገር እንዳለ አስቡ። መናገር ግን አንችልም። ለምን? ራይት ሄሚስፌሩ በምስል ለሚሰራው፣ በምስል፣ በተረት፣ በሚቶሎጂ። ስለዚህ ፊልም ግዴታ ነው። ህልም የማያዩ ሰዎች በጣም ያስደነግጡኛል። ህልም ማየት አለባቸው። ሰው ልጅ የሚተኛው ራሱ ህልም ሊያይ ነው፣ ሊያርፍ አይደለም። የራይት ብሬን ቀን ላይ ስታየው የነበረውን ነገር የሚያመሰኳበት ቦታ ነው። ላንተ የሚያሳይበት፣ አንተ አታየውም። እዚህ ጋር እያየህ ነው። የሆነ ሰው ስታወራው ዲስታንሱ ካንተ በጣም ጠበብ ብሏል፣ ወይ ራቅ ብሏል፣ ወይ እጁን አያሳይህም፣
ወይ በእጁ የሚያሳየህ ነገር ሌላ ነው ትርጉሙ ከሚያወራው ውጪ ነው። ወድሃለሁ ይላል ግን እንትኑ ጀስቸሩን ስታየው አይናበብም፣ ከሰውነቱ ጋር አይሄድም። ፊቱ የሚነካበት ጣቶቹና አይታችሁ ከሆነ ብዙ ጊዜ ቦዲ ላንጉዌጅ ኢንተርፕሪቴሽን የምሰራው የሰውነት እንቅስቃሴን ትርጉም የምሰራው እንትኑ ስለማየው ነው። በወቅቱ እኮ አላየው እማየው አናላይዝ ማድረግ ሲጀምር ነው። ወርድ ማድረግ ጽሁፍ ማድረግ ሲጀምር ነው፣ ወይም ማውራት ሲጀምር ነው። አሁን የሄኖክን ቴራፒ ሳምፕል ቴራፒ ተመልሳችሁ እዩት። እዛ ላይ የማስቀምጣቸው ዶቶች እኔ በወቅቱ እያየዋቸው ያለዋቸው እንዳይመስሏችሁ። እኔም በምድር ነው ይመራኝ በወቅቱ በስሜት ትላንትና ኡበር ይሄንን ሲል ነበር። በስሜት ነው የሚመራ። ለምሳሌ ይደብራል ሄኖክ ይለኛል ማለት እዛ ይደብራል ሄኖክ ምንድን ነው የምትላላጠው ምናምን እለዋለሁ። ወይም ያንን የሚደብረውን ሄኖክ ቋ አረገዋል እና ፍርስ ብሎ ሲመጣ የፈረሰውን ሄኖክ ዲስክራይብ አረጋለሁ። ከዛ ሰውነቱ የሚነካቸውን ቦታዎች ከሚያወራው ወሬ ጋር እያናበብ በኋላ ነው ኤዲቲንግ ላይ የሚሰራው እንጂ በወቅቱ ቴራፒውን ሰራ ያንን ሁሉ ነገር እያየው አይደለም። እንደዛ ከሆነ ቢዚ ነው የሚሆነው አይምሮዬ በጣም። አሁን ከእኔ ባለ ዲስታንስ ያለ ሰው ያለበትን ስሜት ሪፍሌክት ያደረገውን ወደ እኔ ሪፍሌክት ያደረገውን ሚኒንግ አላውቅም እና መናገር ስጀምር ነው የማውቀው። አንዳንዴ ሄዳችሁ የሆነ ቦታ ፕሬዘንት ልታረጉ የምትፈልጉትን ነገር በምትፈልጉት መልክ ማድረግ አቅቷችሁ ተቸግራችሁ ስትመለሱ ዶንት ብሌም ዮርሰልፍ። ራይት ብሬናችሁ እያየ ያለው ነገር አለ። ስለዚህ በውጤቱ ነው የምንመዝነው። ሁሌም ራሽናሊ የሚጠበቅብን ነገር እያሟላን ብንሄድ እንትን የማስተዋል ጌቶች ነው የምንሆነው። እቺ ጥሩ ቃላት የማስተዋል ጌቶች። ለምንድን ነው የማስተዋል ጌቶች መሆን ቀሽምነት የሚሆነው? ማስተዋል የሚሰጠን የሚታወቀው ነገር ውስጥ ብቻ ነው ስልጣናችን እንዲኖር የሚያደርገው ማለት ነው። በሚታወቀው አሬና በዛ ቅጥር ውስጥ ብቻ ያለ ቺክ፣ በዛ ቅጥር ውስጥ ብቻ ያለ ስልጣን፣ ደስታ ምናምን እና አይጠብም ወይ አያንስም ወይ ነው ደመነፍሳችን የሚያካልለው። ወይም ደግሞ በሰው ልጆች ዛሬ ብቻ ሳይሆን ነገ በቦታም ለምሳሌ አዳማ ነው ያለሁት። በድሬዳዋ እያለሁኝ አዳማ የነበረች ሴት ናት ሚስቴ ሆነች። ስለዚህ በድሬዳዋ ቅጥር ውስጥ ባለ የወንድነት ሚዛን ብቻ አሪፍ ጸዴ ምናምን ወንድ ብሆን እዚህ ጋር ያለችዋን ልጅ ላገኛት አልችልም። ስለዚህ በኮንሽስ ጌቶች ያረገናል የሌፍት ብሬን ካፓቢሊቲ ማለት ነው። ምንድን ነው የሚፈልጉት ሰዎች ምናምን እያለ የሚያጠና ሰዋል የሚያረግ ሰዋል። ቴራፒ ላይ በጣም የሚያደክሙኝ ሰዎች እንዲህ ነው። በኃይሉ የሚፈልገውን ነገር ነው የሚያወሩት። ዩቲዩቤን ለጥልጠው መጥተው እኔም መስማት የምፈልገው ወይም ጥሩ ለመባል ምንድን ነው እዛ ጋር እኮ ልትፈራርስ ነው የመጣው እና የሚጠበቅባቸውን ነገር እያሟሉ መኖር የሚፈልጉ ሰዎች አሉ። በኮንሽስሊ ኢቭን መቻሉ ራሱ እኮ ለእኔ ኮሜዲ ነው ብታዩት። ሰው የሚጠብቅብህን ማሟላት ይችላል። አሁን ግጥም ለዚህ አይነት መድረክ እንዲህ አይነት ግጥም ስባል በቃ ብጭርቅ ብሎብኝ ምንም ነገር የለችም። ጸጋዬ ገብረመድህን ስለ አቡነ ጴጥሮስ ሲጽፍ ስለ አቡነ ጴጥሮስ አይደለም የጻፈው። ገጠመኙ ግን ከአቡነ ጴጥሮስ ናቸው። ሽንቱን ሲሸናባቸው አየ ያ ጀብራሬ ቡጢ ገጠመው። ከዛ ማታ ገብቶ አላሳረፈ ስላለው መጻፍ ጀመረ። የጻፈው ግን ስለ አቡነ ጴጥሮስ ላይ ስለተሸና ምናምን አይደለም። እሳቸው ምን ነው ማምላክ ኢትዮጵያ ረሳሻት፣ ምን ነው ቀኝሽን ጨቀንሽባት፣ ምጧን ጣሯን ይበቃል ሳትያት፣ ያላንቺ እኮ ማንም የላት፣ አውሮፓ እንደው ትናጋዋን በፋሽስታዊ ባጭ ተድሳ ታርሳ በስብሳ፣ ሂትለራዊ ባጭ ጉሮሮዋን ተጭኗት ምናምን ያዘነች ብኩን መጻጉ ናት፣ ያላንቺ እኮ ማንም የላት ምናምን ብሎ እንደ ሌላ ነው የሚያወራው። እኔ የልዑል ራስ መኮንን ሐውልት የወደቀ ጊዜ የጻፍኩት ግጥም ተው የሚለው ምንም ከሳቸው ጋር የሚገናኝ ነገር የለውም፣ ግን የጻፍኩት በዛ ምክንያት ነው። ትሪግ የሚደረገው ኮንሽሱ ትሪግ የሚደረግበት ኢንሲደንት አለ፣ ግን በዛ ውስጥ ልክክ የሚል ወይም ለዛ ብቻ የሚሆን ነገር አይደለም የምታወጣው። ራይት ብሬን አክቲቭ ሲሆን ሄሚስፌሮቹ የተለያየ ነው ፈንክሽናቸው እና ስትጠየቅ የምታወጣው የተለያየ ነው እና ድርጊት ግን ይፈልጋል። ላይክ ትምህርት ላይ ብዙም አላተኩሮ በቴራፒ ሲኮን ሪቹዋሊስቲክ እንዲሆን ገቢራዊ የሆነ
መንገድ ወይም ቆይታ እንዲኖረን ማረገው ለዛ ነው። በተግባር ራይት ብሬኑ ይገለጣል፣ በወርድ ሌፍት ብሬኑ ይገለጣል። ኦኬ ይሄ በጣም ትልቅ እኮ ሪያላይዜሽን ነው። ካርል ዩንግ አንድ ልጅ ካርል ዩንግን ተቸኮ እናንተ አይተቻለም እኮ ግን እንግሊዘኛውላ ለቅሞ የሚያነብ ልጅ ነው። እንደዚህ አናቦ ስሜት በሚሰጥ መንገድ ማንበብ የማይችል But Jung's relationship with Helen was changed forever on a dark August night. August በኋላ ነው እንግዲህ መሄድ የጀመሩት. When the young doctor humored her by attending a seances she was holding only. ሰውዬ ነውና ካርል ዩንግ ትሪኒቲን ፎርዝ ኤሌመንት ጨምሮበት ምናምን አለና ካርል ዩንግ ሲጀመር ስለ እግዚአብሔር የሚያወራው ጋድ ኢሜጅን እንጂ ውጪ ስላለው ጋድ አይደለም፣ ውስጣችን ስላለው ጋድ ኢሜጅ ነው። እና ትሪኒቲ ፎርዝ ኤሌመንት አለው እመቤታችን ወይም ዳርክ ኤሌመንት ይለዋል፣ ስጋ ማለት ነው። ሌላ ነው ብቻ እንዲሁ ተገርሜ ነው በቃ አጋንንት የሚያወራ ምናምን ብሎ በቃ ቻጂፒቲ በኦርቶዶክሲቲ ዲሲፕሊን ካርል ዩንግ የሚተችባቸው ጉዳዮች ምን ናቸው ብሎ ጠይቆት ይሆናል እኮ የነገረው እንጂ አንድ መጽሐፉ እንዳላነበበ ያስታውቃል። ይህም መጽሐፍ ብሎ የጠቀሳቸው መጽሐፍቶች መካከል ሁለቱ እንትን ማሟያ ናቸው። የምንድነው የዶክትሬት ማሟያ ሪሰርቾቹ እንጂ መጽሐፎቹ አይደሉም። እኚህ መጽሐፍት አንዱ ይህ the so-called occult የተባለው በራሱ በካርል ዩንግ የተጻፈው መጽሐፍ ሲሆን Let us ask AI. ብሎ የጠቀሳቸው ልጁ እና አይ እንደነ አለ እና እንደዛ አይነት እንትን የላቸው ክሬዲቢሊቲ የላቸው። ጠይቆት ከዛ ቻጂፒቲ የሰጠውን ነገር ነው ይዞ የተቀደደውና ካርል ዩንግ እንዲሁ በቃ አይነካ አላልኩም እንዳልኩት የሚነካ ግን ቦታ አይደለም የሚነካው ዝም ብሎ አይኑን መንካት ወይ ብልቱን መንካት ነው። ካርል ዩንግ እዛ ጋባት ነካው አሪፍ ይኖረዋል ጸጉር ጥፍር ምናምን እንደዚህ ሲምቦሊካሊ ስታስቡት በራሱ በካርል ዩንግ ቋንቋ ልጁን ሲገልጸው የነካው አይኔንና የዲኬን ጫፍ ነው እያለህ ነውና እንደዚህ ጸጉሩን እጁን ምናምን መንካት ይችላል። ይሄ በጣም ነካ ዝም ብሎ የሌለ ቦታ ነው እጁን የተተካው ልል አንዱን መጽሐፍ ያነበበ ሰው አቋም የለህም። ኢንፋክት የምጠላውን ነገር ማንበብ የለብም። እኔ ሾፐንሃወርን አንብቤው አይደለም ስታቸው ግን ሾፐንሃወርን በካርል ዩንግ አይን አየዋለሁ ማለት በጆርዳን ፒተርሰን ሲተነትነው ሰምቼ ነው የምነግራችሁ እንጂ እኔ ሾፐንሃወርን ቁጭ ያላነበብኩም። ማርክስን አላነበብኩም። ማርክስን የተነተኑ ግን እኔ የማምናቸው ሰዎች ጋር ሄጄ ነው ያንን የምነግራችሁ እንጂ ጊዜ የለኝም። እኔ የምጠላው ወይም ስህተት ነው ብዬ ያሰብኩት ቦታ ሄጄ ሳፈረፈር የምገኝበት ብዙ ደስ የሚሉ ነገሮች አሉ። እዛ አካባቢ ብንቆይ አሪፍ ነውና ራሳችን ላይ አንሆን አለ ብዬ ነው የሰዎችን አንሆን ሄዶ መመራመሪያ ምናምን ጊዜ ምንም አይሰራም። እና የተገለጠ መልካችሁን ማወቅ ከፈለጋችሁ ድርጊት ነው የሚያሳያችሁ። የተገለጠው መልክ ለእናንተ አይታይም፣ ለሰው ነው የሚታየው፣ ለሆነ አካል ነው የሚታየው። ለምን ራይት ብሬናችሁ ሞር በድርጊታዊ ነው እንትን ነው በምስል ነው። በምስል ህልም ውስጥ ያሳይሃል። በሲምቦል ነው የሚያወራው። አንተ ደግሞ ማነጋገር ከፈለግሱም በሲምቦል ነው። ከዛ ሲገለጥ ደግሞ በድርጊት ነው። ራይት ብሬናችሁ ሌፍት ብሬናችሁ ውስጥ ያለውን ማንነታችሁን አይመስልም፣ ሌላ ነው። ኤክስቴንድድ ቨርዥን ነው። እንዴት ነው ፖቴንሻል ነው ያንተ። ከዛ ሌፍት ብሬኑ ላይ ደግሞ አክቹዋል አንተ የምታውቀው ማንነት አለ፣ በኃይሉ አለ። እዚህ ጋር ደግሞ በፖቴንሻል ደረጃ ያለ በኃይሉ አለ። እና ይሄኛው ወደዚህኛው ትንሽ የሆነ ነገር እየገፋለት ሄድ አዳምጠው፣ እሱ አሁን መልስ፣ አሁን ዝም በል ምናምን ስሜት እያደረገ በስሜት ኖት ኢን ወርድስ ጥሩ ኮሚኒኬሽን እንዲኖራችሁ። ድሮ በስሜት ደረጃ ሳወራላችሁ ድሮ እዚህ ልቤ ላይ የሆነ የድንጋይ ስሜት ይሰማኝ ነበር ለረጅም ጊዜ 3 ዓመት 4 ዓመት ገደማ በዛች 2 ዓመት እና አንድ ሰዓሊ ወዳጄ ነበር እና አንተም ይሰማሃል አለው። አሁን ይሰማኛል እኮ ይለኛል። እና ባወራን ቁጥር አንዳንዴ ድንጋይ ይሄ ልክ እንደ ማን ነው ስሙ ይሄ ፋንታስቲክ ፎር ላይ እንዳለው ድንጋዩ ድርቅ እያለ ትመጣለች እና ዝም ስል ወይ እሱ ሲሄድ አንዳንዴ ምልስ ትላለች፣ አንዳንድ ሰው ጋር ትመጣለች፣ ብቻዬንም ሰውን አንዳንዴ ትመጣለች። እና ከዛ በሚገርማችሁ መንገድ
ከዳርክ ናይቱ ዘ ሶል ኦፍ ዘ ሶል በኋላ ድንጋዩ ጠፋና ባዶ ቦታ ሆነ። ሊፍት ውስጥ ሲገባ የሚሰማኝ አይነት ስሜት ይሰማኛል አላልኳችሁም? ልቤ ዳርክ ናይቱ ላይ ስትወድቅ የሆነ ሆሎ የሆነ በጣም የማያባራ እንትን ውስጥ እንደመውደቅ ነው። ከዛ በረሃ የሚል ቃል እጠቀማለሁ። አይታችሁ ከሆነ የነፍስ በረሃ የሚወጣበት መንገድ የሆነ ስፔስ ይሰማል፣ ባዶነት፣ ሚኒንግ የማጣት ስሜት እና በስሜት ነው የሚነጋገረው። ከዛ በኋላ ኃይለኛ የሆነ የባዶነት ስሜት ነው። አሁን ባዶነት ስሜቱን አክሴፕት የሚያደርግ ደግሞ ኤጎ ተቀብሏል መጥቷል። ኤጎ ባዶ ስሜቱን እንደምን ይለዋል? እንደ ሪፍሬሽመንት፣ እንደ ኒው ቢጊኒንግ፣ እንደ ኦኬ ዛትስ ጉድ እላለሁ። ስሜት ነው ኮሚኒኬት የሚያደርግ ራይት ብሬኑ እና ቀስ እያሉ እንትን ይለማመዳሉ። እንትን ዋየር ያሰራዋል ራሱ ራይት ብሬኑ ሌፍት ብሬኑን ዋየር ያሰራዋል። ምን እያደረገ መሰላችሁ? እንግዳ የሆነ ድርጊት ለማድረግ እውቅና የማይሰጧችሁን አካላት መጀመሪያ እንደዚህ እየፈነቀለ ያወጣቸዋል። ማለት ቤተሰብ፣ ሃይማኖት፣ ከሃይማኖት ቅጥር፣ ከቤተሰብ ቅጥር፣ ከጾታ፣ ከሀገር ቅጥር። ከነዚህ ቅጥሮች እንደዚህ በፈቃድህ ካልወጣ በራይት ብሬን ቀስ እያለ በግጭት ስም፣ በአለመግባባት ስም ቀስ እያለ ስትወጣ ታገኘዋለህ። አዲስ ነገር እያረክ አሁን ከቤተሰቦቼ ጋር ባልኳቸው አንድ ኢንሲደንት አምኖት ጉድ የሉም። ኦኬ አብ ልጁ ማሰልጠን ሲፈልግ ከሙሉ ጌታ ትንሽ ዲስታንስ ይፈጥራል ማለት ነው። እኔ ኮንሽስሊ አልፈጠርኩት፣ ጉዳዩ ይቅርባችሁ ብያቸዋለሁ። ካለፈ በኋላ ስለማወራው ስቲል አብረን ከሆንን ሶሪ ተለያይተን ከነበረ እንትን አረር ነው የሚሆነው፣ መውጋት ነው። ያን አላረግም ደባሪ ስለሆነ እና ልጁን ማሰልጠን ይፈልጋል እንደማለት ነው። ፌሚኒን ኢነርጂ የሚያጫውተኝ ጊዜ ነበረ። ዳይሬክት ሰውነቴን ሳይሆን አይምሮዬ እንደዛ ነበር የሚያስበው። እመቤታችን ላይ አተኩራለሁ። ድርሰቶቼ ሞር ፌሚኒን እንትን ፋንታሲ ላይ ምናምን ይጫወታሉ። ግጥም ምናምን እንደዚህ ፋንታሲ ከፌሚኒን ኢነርጂ ኦኬ ከጾታ ቅጥር ምናምን እያወጣ ማኔጅ ያደርጋል። ይሄን የሚያደርገው ግን ራይት ብሬኑ ሌፍት ብሬኑ ሲያሰለጥነው ነው። በዚህ ዓለም እያየኸው ትመጣለህ። አንተን በተግባር ታየዋለና እንዲህ አይነት ሰው ነኝ እንዴ እኔ እስከዛሬ ላይሆን ይችላል እኮ አለ አካል እዛ አንተ ውስጥ እንደዚህ ሊያረግህ ከውጪ አንተ እንዴ አባት መሆን ይችላል እንዴ ባል መሆን ይችላል እንዴ ቴራፒስት መሆን ይችላል እንዴ ዩቲዩበር እንዴ መድረክ አልፈራም እንዴ ሴት አልፈራም እንዴ ድብድብ አልፈራም እንዴ ይሄን ይችላል እንዴ ምናምን ትላለህ። ይሄን የሚያስተምረው እዛው ራሱ ነው። ጀስት ጊቭ ሚ ታይም ነው የሚለው። እንትን ስጠኝ፣ ጊዜ ስጠኝ፣ እድል ስጠኝ። ከውጪ ሰው ላይ እንዳትጠቁም። ከጠቆምክ አባቴ ነው እናቴ ናት ወንድሜ ነው ድህነቴ ነው አስቀያሚነቴ ነው ኤነርጂን አስበላኝ ነው። ከውጭ አታያይዝብኝ ነው። ዶንት ባራኪውም ሆነ ጠላቱ ያለው በዚሁ በራይት ሄምስፌር ውስጥ ነው ያለው። ጠላትም ሲባል ያልሆንከውን አይነት ፋንታሲ እየሰጠ ቅዱስ ያው ራይት ሄምስፌሩን አጉል የተጠቀመች ሰው ናት። ማለት አዳፕቲቭ ዴድሪሚንግ ከፈተችና እዛ ውስጥ ንጉስ ሆነች። እዚህ ጋር የለም ንግስና። ስለዚህ እዛ ውስጥ ያለው ሰውዬ እዚህ ጋር ንግስና እንዲሰራ ፕራክቲስ እያስደረገ የሚያሳድገው ክፍል ነበረ። ምስሉን ብቻ ተጫወተችው ቅዱሴ። ከምስሉ ይልቅ እሱ ምስሉን ህልሙ ላይ ነው የሚሰጠው ወይም ፊልም ውስጥ ነው እንድታየው የሚፈልገው። ቢኬርፉል እኔ ፋንታሲ ከለክላለሁ። ክላይንቴን ባለፈው ያልኳችሁን ትራንስ መሆን ወስዋስ ውስጥ እስኪገባ ድረስ ጉድ ፋንታሲውን እያሳየ በባድ ፋንታሲ ሲጫወትበት ነበር። ጉድም ባድም ፋንታሲ እንዳይኖረው አደረኩት እና ምን ፋንታሲ ሳላገኝ በኃይሉ ራሽናል ትሆንብኛለች አለም እኮ እንዴት ልሁን? እሺ መብላት መጠጣት ከብት መሆን አልችልም ሲለኝ ኦኬ እንደዛ ነው። ፊልም ጉድ ፋንታሲ ነው በአንተ በኩል ወደፊት የመጣ እኔ ካልሰራሁትኝ ምስሉን አትበል። ዳይሬክተር አይደለም ደራሲ አይደለም። መጀመሪያ ፊልሙን የሚለውንም ፊልም ይውት ከፈለጋል። ከዛ ህልም ቦታ የሚድና ያሳያል ማን እንደሆንከውና ካራክተራይዜሽን ይሰራል። ውጪ በባክ ያወራል። በቶም በዛ በፊልሙ በስፕሊት ፐርሰናሊቲ ዲስኦርደር ላይ በተሰራው የስፕሊት ፊልም ያሳያል። በጆከር ምናምን ጆከር ነበር መስለው 100 ጊዜ አይሆንም እንዲያየሁት ሳላካብድ አካብጃለሁ። በርግጥ 50 ጊዜ ይሆናል ያየሁት። እና ምንድነው ከጆከር ጋር አሶሼት የሆንኩትኝ ስሜቱ ለምን ተሰማኝ ስል በኋላ ጆከርን ሆኜውን ያወቅኩት እና ግን ሆኜ ማድረግ የሌለብኝ ነገሮች ግን እንዳይ ለትምህርት አይደለም ብቻ በምስል ሊያሳየኝ እያዝናናኝ እያጫወተኝ ወይም እንዳዝንለት እያረገ በድርጊት ያን እንዳላረግ እኔን ሲያቀበኝ ነበር። በድርጊት ሲገለጥ በምስል ያየሁትኝ እኔ ጆከርን ባህሪ ይዤ እንዳልገለጥ ወይም ይዤ እንድገለጥ ፖዚቲቭን ሪፕሬዘንት አድርጎኝ ሙቪ ውስጥ አየው ነበር። በኋላ ህልሜ ውስጥም አየው ነበር። በህልሜ ውስጥ የነገረኝ ነገር እኮ እዚህ አካሌ ላይ ተግባራዊው ዓለም ላይ
የሚገርም መፍትሄ ነው የሚያመጣው። ለዘመናት ብማረውም አላገኘውን ነገር ስለ እንቅልፌ ነግሬያቸዋለሁ። ስለ ሰይጣንም አይቻለሁ። ላይጠቅማችሁ ይችላል ወይም በደንብ ተገልጦ ልንገራችሁ ብዬ እንጂ በህልሜ የሚነግረኝ የሀገር ነገር አለ። በህልሜ ረዴት የኔ ጠባቂ ናት። ሰንበት ተማሪ አቅፌ ጡቷ ሲወጋገኝ ያረችል ልጅልጥ እንዴ ስል እንዴ ረዴት እንዴት አድርጌ ይላል እዛው ሳይኪ ውስጥ። እዚህ ያለችው ረዴት እዚህ ውስጥ ያውቃታል። ለመነፍሴ ውስጥ ገብታለች ማለት ሶ ሺዝ ጠባቂ ናት። ባለፈው ነግሬያቸዋለሁ። የሆነች ሴት ከክቼ አፍሬ ተኝቼ ረዴት ጎኔ ተኝታ እያለቀሰች እናትየዋ እያባበለቻት ከዛ በኋላ ወጥቼ ሽንቴ ወጥሮኝ ተጨንቄ ያለው ጭርምት ብዬ ጥግ ላይ ቁጭዬ አቦ ሽንቴን እንድሸና ቁሚልኛ ልላት ስፈልግ ለምን ትደፍረኛለች ብዬ አስቤ ያቺ ሴት ለካ ሴክስ አድርገን አይደለም ኦልሞስት ደፍራኝ ነገር ነው። ግን እኔ እንዳደረግኩ አይነት ስሜት ነው የሚሰማኝ። ሳረግ ምስሉን አላየሁትም። ረዴት በማልቀሷ ነው ያደረግኩ የመሰለኝ። ግን ሽንቴ ልሸና ፈልጌ እንዳትደፍረኝ አላልኩም እኮ አቦ ረዴት ብትቆምልኝ እኔ ፈራለሁ ብትመጣብኝስ ያቺ ሴት ብዬ ማለት እቺ አኒሜዋ ሞር ረዴትን ትፈራታለች። በህልሜ ውስጥ እኔ ረዴት ጠባቂ ናት። እሷ ጋር ብጋጭ ወንድ ልጅ ሁላ ከካለሁ ምናምን ብሎ እንዴ ለረዴት ነግራታል ስለ አሁን ነግራታለሁ ከፈለክ ደውላት ብሎኝ ያውቃል። ዊርድሊ ማለት ነው። ህልሜ ውስጥ የሌለ እንግዲህ ልጁ ምን ጊያር ነው ምንም አይሰማኝም ስሜት ለሱ። ግን በህልሜ ውስጥ የሆነ የሚያምር ወንድ አይቻለሁኝ እንደዚህ ሰውነቱና እና ዝም ብዬ አውቀዋለሁ ድሬዳዋ ውስጥ። እዛ እጄን ዙር በል ልከካህ ነው ብሎኝ ኧረ ተው በእናትህ ስለው እኔ ሚስቴ ትቆጣኛለች አይነት ነገር ነግሬያታለሁ ካላመንክ ደውላት ሲለኝ ነቅቼ ወዲያው ይቅርታ ረድዬ ይቅርታ ምናምን ብዬ ተመለስኩ ወደ ኖርማል ፍቅራችን ማለት ነው። እሷም ህይወት ውስጥ ደግሞ እኔ ማስኩሊን ጋር ነኝ። አጋንንቶች ምና ይጮሃሉ፣ ድሮ የሚመጡ ያስፈራሯት ምና ሊበሏት የሚሞክሩ ነገሮች ይመጣሉ። እኔ ስመጣ ፈትለክ ይላሉ ይሮጣሉ እና ይብዬ እጇን ሲይዛት ምና ሁለታችን እኔ እሷ ውስጥ ወንድ ነኝ፣ እሷ እኔ ውስጥ ሴት ናት። ሴትም ጠባቂ ናት፣ ወንድም ጠባቂ ነው። ብቻ እንደዚህ ራይት ብሬኑ ምን እንደሚያይ አላቅም። ሪያሊቲ ላይ እሷ ጠባቂ ናት። ጠባቂው አድርጎ ነው የሚያያት። እንግዲህ መልአክ ያርጋት ምን አላቅም። የሚያሳየኝ ምስል ግን እንደዛ ነው። ከዛ ድርጊት ላይ እንገናኛለን፣ እንተዋወቃለን። በድርጊት ያናግራታል እንደሚወዳት ውስጤ በድርጊት ታናግረኛለች። ራይት ብሬኑ እንዲህ ስለሚሰራ ነው። ወይ ምስል ያሳያል፣ ምስል ወይ ሳይሆን ምስል ያሳያል፣ በድርጊት ያደርገዋል። ወርድ ማድረግ አይችልም። አሁን እንካ ስላት ረዴት እንኪ ምናምን ላት ስል የፍቅር ቋንቋ ምናምን ብሎ ያቆመዋል። ጽሁፍ ሳረገው ሞር የተሻለ ነው። ምስል ሳረገው ስጽፈው በድርሰት ምናምን እና ራሳችሁ የምታውቁ ሰዎች በጣም ኮሜዲ ነው በህይወታችሁ የተጫወታችሁ ያላችሁት። ያጣፍጥላችሁ። አታውቁትም። የምታውቁት ራይት ብሬኑ ሌፍት ብሬኑ መግለጽ የምትችሉትን ነው ነኝ እያላችሁ ያላችሁት እንጂ የምናየው በተግባርና በምስል እናንተ የምታዩት በህልምም ይሁን በፊልም ውስጥ አካል ሌላ ማንነት አላችሁና ያንን ማንነታችሁን ለማወቅ መሞከር አለባችሁ ብዬ ባቆምስ ትንሽ አሞኛል። እዚህ ጋር የመዘጋት ነው እንጂ ህመም የለውም። በጣም ፋይን ነኝ። ይመቻችሁ። እንገናኛለን። ቻው